አዎ ግን እኔም ባትከተል ይሻላታል። ኤቢን ብትመስል ይሻላል። እሷን ብትመስል ይሻላታል። ኤቢ ቆይ የት ሄዳ ነው? ኤቢ አንተ እንደወጣ ነው ወደዛ ወደ አንተ ክፍል መሰለኝ ሄደችው። ምን ነው እናታን እየፈለካት? አይ እንትን ማለቴ ማስቲካ ይዘሊና ብላኝ ቀላል ተቀየርኩበት ማይ እንዴ ማለት ነው። አድጃ ነሶና ማይ በልሽፍር ታረኩት ከዛ አነሰው ማይ አታም ከዛ አዲስ አድርጌ ስመታው ማይ ደመናውን ሰንጥቆ አልተነጨፈ መሰለሽ። ማይ ከዛ ምን እንዳለኝ ታውቂያለሽ? እሺ እኔ ጉረኛ ምን አለሽ? ወደ አሜሪካ የመሄድ እቅድ ነበረኝ። ዳጥሾ በጣም አመሰግናለሁ አለ። ስለዚህ አንቺም ተባበርሹና ባየር ላክሽው። ሰላም ሰላም፣ እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁ በሰላማችሁ ይብዛ እያልኩ እንግዲህ ዛሬ ናታን የሰላምን ሚስጥር ለመግለጽ ወደ ምናምን እያላችሁ ነበረ ዳጣ ማለት ነው። ከዛም እንግዲህ ዳጣ ማሚን ኤቢ ተኝታለች፣ ችግር የለውም እንክፈተው ምናምን። አዎ ተኝታለች ስላት አዎ እንክፈተው በቃ እንግዲህ ችግር የለውም ከዚህ በኋላ ማለት እሷ ከተኛች ምን ፈጠ የለውም ምናምን ተባብለው ሊከፍቱ ሲል ነበር ያለቀው ማለት ነው። እንግዲህ እንዳያችሁት በዛሬ በአዲሱ ክፍል ኤቢ እንትን ተደብቃ እያዳመጠቻቸው ነበር ማለት እያየቻቸው ነበር። እና እንደ አጋጣሚ እንግዲህ እንክፈተው ጋር እየተንቀጠቀጡ ወይ ለሰላም ደውለን እናስፈቅዳት ከዚህ ሁሉ ነገር ማለት ከዚህ ሁሉ ጭንቀት እንክፈተው ወይ ላሳያት ወይ ብዬ ላስፈቅዳት እንደዛ ማሚ ሆን ለምን ለእኔ ዳይሬክት ሊያሰጠኝ ነበር ሻትልም ሰው ይከፈት ሲባባሉ እንግዲህ ኤቢ ተደብቃ ቪዲዮ ልትቀርጽ ስትል ስጀምር እንዳጣየቻት ማለት ነው። እንግዲህ ከዛ ሲፈልጓት አጧት ማለት ነው። ክላስ ውስጥ የለችም የሆነ ቦታ ተደብቃ እያየችን ነው ምናምን ብለው አልፏት ማለት ነው። ያው እያየቻቸው ነበረ እንግዲህ ከዛ ተለያዩ። እንግዲህ ሌላ ቀን እንከፍተዋለን ምናምን ተባብለው ተለያዩ ማለት ነው። ከዛ በኋላ እንግዲህ ያው የደረጀና የእንትና የትዬ ጉዳይ ነው። ባለፈው እየቀባጀርክ ነበር ስትለውን ያልቀባጀርኩም ማለት ቅብጅር ነው። ታዲያ አሁን በባለፈው እኮ ስታይኝ ውሃ እያሯሯጥችኝ እኔ ለውሃ እየሮጥኩ ላሳይኛ። ታዲያ አሁን ቅብጅር እውነት ነው ብለሽ ታስቢያለሽ? እኔ ለውሃ እሮጣለሁ። ስለዚህ ሰላም ስላልኩ ምን የሰላም ይቅር በይኝ አላልኩም እንደማለት ያክል ነው። እና እንደዛ አለች አላት ማለት ነው። ሲረትሽ ምናምን ናልቀፍ ምናምን እኔ ልቀፍሽ እስኪ እንተኛ ብሎ አታልላት በዛው ዝም አለችው ማለት ነው። እሱ አሁንም ጭንቀቱን እንደቀጠለ ነው። እንግዲህ ከናታን ጋር እያወሩ ነበረ። አንዳንድ ስህተቶች በጣም ከባድ ናቸው፣ ግን ሁሉም ነገር ይስተካከላል ማለት ይወጣል፣ በቃ ይስተካከላል፣ ችግር የለውም እያሉ እያወራው ነበር። ናታን ግን ደግሞ ይሄኛው የማይስተካከሉ ስህተቶች አሉ። አንዴ በህይወት አንዴ ስህተቶችን ሰርታቸው ታልፋለህ ወይም አስተምረው ያልፋሉ ከህይወት ምንም ሳያደርጉ። አንዳንዶቹ ግን በትምህርት ያልፋሉ እና ምናምን እያለው ነበር ናታን ማለት ነው። ከዛ ሚስቲቱም እንግዲህ ተቀየርክብኝ
በባለፈው ይህንን ወር ሙሉ ልክ አይደለህም፣ ምን ሆና ነው ተናገር፣ ችግርን ብናውቀው ደስ ይለኛል። በባለፈው ለእኔ ላንቺ ጥሩ ባል አይደለሁም፣ ላንቺ አልገባሽም፣ ማምን ትበዥብኛለሽ አንቺ ለእኔ አልከኝ፣ ምን ሆና ነው የሆነ የተፈጠረ ማናውቀው ችግርም አለ እያለችው ነበር ማለት ነው። እንግዲህ ትቼዋለሁ፣ ተይው ችግር የለውም፣ አሁን ወደ አንቺ አንስብሻለሁ፣ ለአንቺ አልመጥንሽም እያላት ነበረ። እና ለምንድን ምን አጉልተብኝ ነው ለእኔ የማትመጥንኝ ምናምን ስትል እንግዲህ ነገሮችን ጥያቄዎችን ወደ ሌላ እያስቀየሰ ያው ለምን እንትን ለማለት እየሞከረ ነው ማለት ነው። እዛ ኤቢ ነች እንግዲህ ያንን ወደው ናታን ወደ ክፍሉ ሲገባ ክላሱን ሳይቆልፍ ነበር የደበቀው ማለት ነው። እንግዲህ ሲደብቅ አይተዋለች ማለት ነው። ሲደብቅ ስታየው ከዛ ለምን ሴተኛ መጥቼ እወስዳለሁ ብላ ይሁን ብቻ ሲደብቅ አይተው ነበር ነው። ጧት እንግዲህ ደህና ዋይ ወደ የት ልትሄድ ነው ምናምን ስትለው የሆነ ቦታ ደርሼ እመለሳለሁ ሲላት ደህና ዋይ ብሏት ሄደ። ከዛ ክላስ ውስጥ ስትሄድ ከእንትን አለችው ማለት ክላሱን ቆልፎ ነበር። ይህን ጭራሽ ክላስ ቆልፎ መሄድ ጀመረ። የእናትና አባቴ ቤት በእናትና በአባቴ ቤት ምናምን እያለች እየተበሳጨች ነበረ። እዛ መጨረሻ ላይ ግን ምን እንዳገኘች አላቅም፣ እንዴት እንዳገኘችው አላቅም። ቁልፉን ከፍታ እየፈለገች ነበር ከክላሱ ላይ እንግዲህ ክላስ ውስጥ እየፈለገች ነበር። ናታንም ከወጣበት ተመልሷ ማለት ነው። እትዬና ዳጣ እያወሩ ዳጣ ለእትዬ እየተቀደደችላት ስቅ ያላቅም ነበር፣ አሳቅሽኝ ምናምን እያለቻት ነበር እና እያወሩ ደረሱ። አንተ ግን የደበቅኩበት ጉንፋን እንዴ ምናምን ስትለው አይ የለኝም ማለት ምን ማለት ፈልገሽ ነው? ወይኔ ዳጣ ግን ነገር ስታዞሪ ምናምን እያለቻት ነበር። ሲሚሆን ማለት ቶሎ መጣ ብዬ ነው። አንቺ እኮ ፈጣንሽ ምን አለ ለውሃ አንዳንዴ ብታጋቢባት ትንሽ ነገርሽን ከዚህ ብታጋቢባት ስትላት ኧረ እኔን ሁኝ ስላት በቀደም እኮ በቃ ከዚህ በኋላ ዳጣ ነው ስሜ ብላለች አለቻትና ከዛ በዛ ምክንያት ኤቢን ብትመስል ይሻላል ስትል ኤቢን ሂዳ ነው ምናምን አለ ናታን ማለት ነው። በዛ ጠብጥቦ ወደ ክላስ ገባ ማለት አይ ምን ሆነ ነው ምናምን ሲሉት ክላስ ኤቢ ምን ለምፈልጋት ነው ምናምን ሲሉት የሆነ ገዝቼ ማስቲካ ግዛልኝ ብላኝ ነበር እና እሱን ልሰጣት ምናምን ብሎ ወደ ክላሱ ተናዶ እየሄደ ነበር። እንግዲህ እሷም እቃውን ፈልጋ አግኝተዋለች። እውነት እንደባለፈው የውሸት ሲሆን ከደበቀበት ቦታ ቀይሮ ሌላ ቦታ ነበር። እውነት እንደባለፈው ግን ውሸት ይሁን ወይስ ምን ይሆን? እስኪ ማለት ማግኘት የለባትም እንደ እንትን እሷ እንግዲህ ያው እውነትን ለማውጣት ነው ብዙ ነገር እየጨረች ያለችው። የአባቷን አንደኛ አባትየው ችግር ታውቃለች፣ ያን ነገር ካገኘች፣ ሁለተኛ ደግሞ በቃ ብዙ ነገር ታጣራለች እና እንግዲህ እውነት ታገኘው ይሆን ወይስ ምን ይፈጠር? በቀጣይ ፓርቲ ምን ይሆን ያላችሁበት ሰላማችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ትብብራችሁን ይጠይቃል ማለት ነው። ያላችሁበት ሰላም ሁኑ። ሀገራችን ሰላም ያርግልን ባይ